አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል አገዛዙ በተለያዩ ስፍራዎች የኔትወርክ አገልግሎትን ያቋረጠበት ሄሊኮፕተሮችን ጭምር ጥቅም ላይ ያዋለበት ዘመቻ መከናወኑ ተነገረም። የፋኖ አመራሩ ዘመነ ካሴ የረጅም ጊዜ የጠላት አስተሳሰብን እየነቀል ነው ሲሉ ገልጿል። በክልሉ የመከላከያ ሰራዊቱ በፈጸመው የዘፈቀደ የከባድ መሳሪያ ድብደባ በነዋሪዎች ላይ ከፍተኛ ጉዳት ማጋጠሙ ታውቋል። በዝርዝር የሚቀርበው ቀዳሚው መረጃችን ይሆናል። የጠቅላይ ሚኒስትር አብይ አህመድ አማካሪ ዳንኤል ክብረት በፓርላማ ውስጥ ጦረኛ ተብሏል። የህዝቦችን ማህበራዊ ግንኙነት ለመበጣጠስ የሰሩ የቤተ ክርስቲያን አባቶችን ያዋረዱ በሚልም ተገልጿል። ታደምጡታላችሁ። ሲኖዶሱ በትግራይ በወንድማማቾች መካከል የሚደረገው የእርስ በርስ መገዳደል በሚል የገለጸውን ውጊያ በተመለከተ መግለጫ አውጥቷል። አምባሳደሩ ደግሞ ሰሞነኛውን ሁነት የማንቂያ ደውል ብለውታል። እንመለከተዋለን። ከሳምንታት በፊት ለአገዛዙ እጅ የሰጡት ኮሎኔል ፋንታው ሙሃባ በፍርድ ቤቱ በሽብር ወንጀል ጥፋተኛ መባላቸው ተነግሯል። ውሳኔው የተሰጠው ብልጽግና እጅ የሰጡኝ የፋኖ አመራሮች ለምክክር ኮሚሽኔ አጀንዳ ሰጡ ባለ ተመሳሳይ ዕለት ነው። ተጨማሪውን ይዘናል። በኢትዮጵያ ድንበር ቅርብ ርቀት የአየር ድብደባ መፈጸሙ ታወቀም። በዚህም ሳቢያ ሆስፒታሉ መውደሙም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል አገዛዙ በተለያዩ ስፍራዎች የኔትወርክ አገልግሎትን ያቋረጠበት ሄሊኮፕተሮችን ጭምር ጥቅም ላይ ያዋለበት ዘመቻን ማከናወኑ ተነገረም። የፋኖ አመራሩ ዘመነ ካሴ የረጅም ጊዜ የጠላት አስተሳሰብን እየነቀል ነው ሲሉ ገልጿል። በክልሉ የመከላከያ ሰራዊቱ በፈጸመው የከባድ መሳሪያ ጥቃት በነዋሪዎች ላይ ከፍተኛ ጉዳት መድረሱም ታውቋል። የአማራ ክልሉ ጦርነት ባለፉት 2 ቀናት አዳዲስ ዘመቻዎችን እያስተናገደ ያለበት የብልጽግናው መንግስት ከወታደራዊ ዘመቻዎቹ ባሻገር የኔትወርክ አገልግሎቶችን ጭምር መዝጋት ላይ የሚገኝበት ሆኗል። በተለይም ከዚህ ሳምንት መጀመሪያ አካባቢ አንስቶ በሰሜን ሸዋ ዞን ከሸዋሮቢት ከተማ ውጭም ባሉት እንደ ቀውትና ራሳን ጨምሮ እስከ አንኮበር ገጠራማ አካባቢዎች ድረስ እንደዚሁም የኦሮሚያ ክልል አዋሳኝ የሰሜን ሸዋ ዞን ቀጠናዎችን የኔትወርክና አልፎ አልፎም የስልክ አገልግሎቶችን ማቋረጡ ታውቋል። በአጎራባች የኦሮሚያ ክልል የሰሜን ሸዋ ዞን እንደ ደገም፣ ኩዩ፣ ሂረቡ፣ አቦቴና ወረጃ አርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎታቸው ካለፈው ሰኞ ጀምሮ መቋረጡን መዘገባችን የሚታወስ ነው። አገዛዙ በአማራ ክልል በጎጃም ቀጠና ምስራቅ ጎጃም በርካታ የገጠር ቀበሌዎች ሰዴ፣ ማቻክል፣ ሸበል በረንታም፣ በማዕከላዊ ጎንደር አለፋና ቋራ ከከተማዎች ውጭ ያሉ አካባቢዎች እንደዚሁም በወሎ ቀጠና ከሳይንት እስከ ከላላና ወግዴ የተለያዩ ቦታዎችን ዘመቻዎች ለማከናወን በሚል ተመሳሳዩን አድርጓል። በክልሉ ጦርነት ባለፉት 3 ቀናት በተጠናከረ ሁኔታ ከተደረገባቸው አካባቢዎች ውስጥም የደቡብ ወሎ ዞን ወግዴ ቀጠና በግንባር ቀደምትነት የሚጠቀስ ነው። በዚህ አካባቢ አገዛዙ ልዩ ኮማንዶን ጨምሮ የጥምር ጦር አባላት ያላቸውን ኃይሎችን ማሰማራቱ የተነገረ ሲሆን ከፋኖ ኃይሎች ጋር በተደረገው ውጊያም በዚህ ስፍራ ያሰማራቸው የጦር አመራሮችን ጨምሮ ከፍ ያለ ሰብአዊ ጉዳት እንዳጋጠመው የፋኖ ኃይሎች መረጃ ያመለክታል። በተለይም በወረዳው ጫቅታ ተብሎ በሚጠራው ስፍራ ሄሊኮፕተሮችን በመላክ የቆሰሉ አመራሮችን መውሰዱን ለጉዳዩ ቅርበት ያላቸው ምንጮች ይገልጻሉ። ይህን የፋኖ ኃይሎችም ይሁን የአገዛዙ ወታደሮች ከፍ ያለ ጉዳት ያስተናገዱበት ነው የተባለውን የወግዴውን ውጊያ ተከትሎ ሰራዊቱ እንዲያፈገፍግ ካደረገ በኋላ በዘፈቀደ የተኩሳቸው የነበሩ ከባድ መሳሪያዎች ግን በነዋሪዎች ህይወትና መኖሪያ ቤት እንደዚሁም ሰብል ላይ ያደረሱት ጉዳት ግን አሳዛኝ ነው ይላሉ የዓይን እማኞች። ያጌ ተብሎ በሚጠራ ስፍራ ላይ እንኳን 6 የአንድ ቤተሰብ አባላትን ጨምሮ በዚህ በአገዛዙ የከባድ መሳሪያዎች ድብደባ ለህልፈተ ህይወት መዳረጋቸውና በትንሹም 10 ነዋሪዎች ቤታቸውን ዘግተው በተቀመጡበት መቁሰላቸውን ነዋሪዎቹ አረጋግጧል። መነበጎ የተባለውንም ስፍራ ጨምሮ ቤት መቃጠሉንና በቁጥር በውል ያልታወቁ ሰዎች መጎዳታቸውን በማከል የክልሉ የእርስ በርስ ጦርነት እንዲህ ያለ ሲሆን ለአብነት ይህ ተነሳ እንጂ በተለያዩ ስፍራዎች የሚደረጉ ውጊያዎችና የሚደርሱ ጥቃቶች ግን አሁንም መቆሚያ ያጡ ሆኗል። ከዚህ የሜጀር ጀነራል ዘውዱ ሰጣርጌ ሰራዊትና የክልሉ የጸጥታ ኃይሎች ስምሪት ከወሰዱበት የደቡብና ሰሜን ወሎ አዋሳኝ አካባቢ ካለው ሁነት ባሻገርም በሰሜን ሸዋ ዞን ሞላሌ ባሽ ተብሎ በሚጠራው አካባቢም በጎጃም ሁለት እጁነሴ አረብ ገበያ ተብሎ በሚጠራ ስፍራና
ሌሎች አካባቢዎችም ጥቃቶች ተመዝግቧል። የፋኖ ኃይሎች አመራር የሆኑት ዘመነ ካሴ ደግሞ ከቀጠናዊ ኃይሎች ጋር ትስስር እየተፈጠረ ነው ሲሉ ገልጿል። ከቤንሻንጉል ጉሙዝ ክልል ታጣቂ ኃይሎች ጋር ንግግር መደረጉንም አንስቷል። በዚህ ውይይትም ለአመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተችሏል ሲሉም ነው የገለጹት። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙም በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ ሲጨፈጨፉና ሲታገቱ የቆዩ መሆኑ ይታወቃል። በእኛ በኩል ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ጉምዝን ጨምሮ የትኛውም ህዝብ ወገናችን ነው። ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤንሻንጉልና የአማራ ህዝብ መካከል መገዳደል ሊዘራ የሚሞክረው የረጅም ጊዜ የጠላት አስተሳሰብን እየነቀል ነው። በምትኩም ፍቅርና አብሮነትን እየተከል ከድርጅቶች ጋርም ጥሩ መቀራረብን እየፈጠርን ነው ብለዋል ዘመነም። ሌላኛው የፋኖ አመራር አስረስ ማረ ደግሞ ከሰሞኑ የፋኖ ኃይሎች አዲስ አደረጃጀት በሰጠው ጋዜጣዊ መግለጫ ወቅት ስለ ኢትዮጵያውያን ኃይሎች ትብብር ማብራሪያ ማቅረባቸው የሚታወስ ነው። እኛ ትብብር ስንል ታሳቢ የምናደርጋቸው 2-3 ነገሮች አሉ። የመጀመሪያው በኢትዮጵያ ህልውናና አንድነት ላይ የአቋም ልዩነት የለንም። ስለዚህ የሁሉም ኢትዮጵያውያን መብት፣ ነፃነት፣ አብሮ መኖር የሚገደው የድርጅት አመራር ነው። አንዱ የድርጅታችን ፖሊሲ እሱ ነው። ሁለተኛው አብይ አህመድ እና አገዛዙ ለየትኛውም ህዝብ ይጠቅማሉ ብለን አናምንም። ይልቁንም ለሁሉም ኢትዮጵያዊ መጥፋት፣ ተራ በተራ መውደም፣ በአጠቃላይ ጦርነትን ብቻ የሚያመርት አገዛዝ መሆኑን በደንብ የምናምንበት ነው። ካልተባበርን በስተቀር ሁላችንም እንደምንጠፋ የሁላችንም ህልውና አደጋ ላይ እንደሚወድቅ በደንብ የምንገነዘበውና የምናምንበት ጉዳይ ነው። የአብይ አህመድ አማካሪ ዳንኤል ክብረት በፓርላማ ውስጥ ጦረኛ ተብሏል። የህዝቦችን ማህበራዊ ግንኙነት ለመበጣጠስ እየሰሩ የቤተ ክርስቲያን አባቶችን እያዋረዱ በሚልም ተገልጿል። የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ የሆኑት ዳንኤል ክብረት ማህበረሰብን ካንሰር፣ አረም፣ ኋላ ቀር ብሎ በመሰየም ዜጎችን በጦጣም በዝንጀሮም በእባብም እየመሰሉ በመግለጽ አብይን የሚያገለግሉ ሲሆን ይህንን ባያደርጉ በሰማይ ቤትም ሆነው የሚቆጩበት ነገር ስለመሆኑ ከዚህ በፊት የገለጹት ጉዳይ ነው። እኒህ ሰው በትግራይ ክልል ህዝብ ላይ የጭራቅ ገጸ ባህሪን ስለው ሰብከው በየከተሞችን ቦምብ ጣል ጣል ይደረግ ዘንድ አማክረው የሚሊዮኖችን ሞት ፕሮፓጋንዳ በበላይነት መርተዋል። ፊታቸውንም ወደ አማራ ክልል አዙረው ጃውሳ የሚል መነሻ አውሬዎች የሚል መዳረሻ ያለው ፍረጃን አውጥተው ያንኑ አስቀጥሏል። የኢትዮጵያ 10 ሚሊዮን ህዝብ ቢሞትም እኛ እኮ መቀጠል እንችላለን ሲሉም ተሰምተው ያውቃሉ። የሆኖ ዛሬ በህዝብ ተወካዮች ምክር ቤት ለአገዛዙ ልሳን ኢቢሲ የቦርድ ሰብሳቢ ሹመት ሲሰጥም ዳንኤል ክብረት መነጋገሪያ ነበሩ። በእርሳቸው ዙሪያም ሀሳባቸውን ያቀረቡት ደግሞ የምክር ቤት አባሉ ደሳሌ ጫኔ ናቸው። ብልጽግና እንደ ዳንኤል ክብረት ያሉ ሰዎችን ሲያመጣም መቼ እንደተማሩ አይገልጻቸውም። ለመሆኑ የትምህርት ሁኔታቸውን አያምንበትም ወይ በሚልም ጀምሯል። አባሉ ዳንኤል ክብረት ተብሎ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ ያገኙ ተብሎ ማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም። የህዝብ ተወካዮች ምክር ቤት አባሉ አስከትለው ያነሱት ደግሞ የአንድ የህዝብ ተቋም ነኝ የሚል ሚዲያ ሰብሳቢ ተደርገው የሚሾሙ ሰው ሁላችን በሰሜኑ የኢትዮጵያ ጦርነት ወቅት የነበረን አሰላለፍ የሚታወቅ ቢሆንም ዳንኤል ክብረት ግን የመንግስት ሹመት ከተሰጣቸው በኋላ እያደረጉ የመጡት እንቅስቃሴም ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት ቦታ የማይመጥን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ የሆነም ይህ ብያኔ ደግሞ የምክር ቤት አባሉ የኔ ብቻ ሳይሆን የአሜሪካ የውጭ ጉዳይ መስሪያ ቤትም የገለጸው ጉዳይ ነው ሲሉ ማስቀምጠዋል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥም በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ
ያወጣባቸው ናቸው። የምክር ቤት አባሉ ቀጥለው ያስታወሱት ደግሞ ዳንኤል ክብረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት አቡነ ማትያስን ለማዋረድ በማሰብ ያደረጉትን ቅስቀሳ ነው። የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እኒህ አባት ለኢትዮጵያ የደህንነት ስጋት ለምእመናን ደግሞ የደህንነት ስጋት ናቸው። ከኢትዮጵያ ለመውጣትም ይሁን ወይም ደግሞ ራሳቸው ተገፋው ለማለት ምክንያት አጥተዋልና መንግስትንም እየቆሰቆሱት ነው፣ ምእመናኑንም እያበሳጩ ነው፣ ጳጳሳቱንም እያበሳጩ ነው። አሁን አበሳጭተው ሰው በእሳቸው ላይ እንዲነሳ፣ እንዲናደድ፣ እንዲበሳጭ አድርገው ተገፍቼ ነው የወጣሁት ወይም ተገፍቼ ነው እንዲሆንኩት ለማለት ዳንኤል ክብረት እንዲህ ሲገለጹበት በኋላው ፓርላማም ባልተረጋጋ አገዛዝ ያልተረጋጉ የአገዛዙ አገልጋዮች የአብይ አህመድን አማካሪ ለመከላከል ሲተራመሱ ተስተውሏል። አፈ ጉባኤ ታገሰ ጫፎና ባያብል ሙላት የተሰኙ የብልጽግናው የፓርላማ ተላላኪም ከነዚህ ውስጥ የሚጠቀሱ ናቸው። በወቅቱ የሃይማኖት መሪ ለምን ከሰማይ አይወርድም? በሰሜኑ ጦርነት 120 ሺህ ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120 ሺህ ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ። ሲኖዶሱ በትግራይ በወንድማማቾች መካከል የሚካሄደውን የእርስ በርስ መገዳደል በሚል የገለጸውን ውጊያ በተመለከተ መግለጫ አውጥቷል። አምባሳደሩ ደግሞ ሰሞነኛውን ሁነት የማንቂያ ደወል ብለውታል። የብልጽግናው ኃይሎች ከትግራይ ኃይሎች ጋር በተለይም በሰሜን ምዕራብ ትግራይ አቅጣጫም የነበራቸው ውጊያና በክልል ውስጥ የተፈጸሙ የድሮን ጥቃቶች ባለፈው ሳምንት መነጋገሪያ ከነበሩ ክስተቶች ውስጥ ይጠቀሳሉ። የትግራይ ጊዜያዊ አስተዳደርን በዋናነት ከጸለምቲ አካባቢ የትግራይ ሰራዊት እንዲመለስ ማድረጉን መግለጹ እንዲሁም አገዛዙ ከልክሏቸው የነበሩት የአውሮፕላን በረራዎችን መጀመራቸው ይታወቃል። ይሁን እንጂ ባለፉት ቀናትም ቀጥለው የታዩት የትግራይ ኃይሎች መካከል የሚደረጉ የተኩስ ልውጦች ናቸው። ብልጽግና የማይታይ ሎጂስቲክስ የሚታይ የአየር ላይ ጭምር ሽፋንና ድጋፍ የሚሰጣቸው ራሳቸውን ደግሞ የትግራይ የሰላም ኃይል በሚል የሚጠሩ የቀድሞ የትግራይ ተዋጊ ኃይሎች አገዛዙ ልክ እንደ አማራ ሚሊሻ አሊያም እንደ ኦሮሚያ ሚሊሻዎቹ በርስ በርስ ጦርነት እንዲሳተፉ የሚሻቸው ናቸው። ይህ ራሳቸውን የሀራ መሬት ኃይል እያሉ የሚጠሩ አካላት በትግራይ ከወንድሞቻቸው ጋር የታኮሱ ዘንድ የማስቻል ዘመቻ ደግሞ ያገዛዙ ትግራይን የማድቀቅ የመጨረሻው ዘመቻ አካል እንደሆነም በተለያዩ የኦህዴድ ብልጽግና ስብሰባዎች ላይ ተደጋግሞ ሲነሳ የተደመጠ ነው። ከሰሞኑ ጠቅላይ ሚኒስትሩ በፓርላማ የትግራይ ህዝብን አታጎሳቁሉ ብዬም ወደ ኤርትራ መልእክት ገዱ አንዳርጋቸው ልክ ያለው ሲሉ ለተሰሙት ለአብይ አህመድ ምላሽ የሰጡት ገዱ አንዳርጋቸው ውሸት ብለው የኦህዴድ ብልጽግናው መሪም ስለ ትግራይ ህዝብ በግል የነገሯቸውን እንዲህ ገልጸውት ነበር። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ፣ እንዳይነሱ አድርገን ነው የሰበርናቸው። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይነትም ይበልጥ እናደቀዋለን። መሸነፉ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም በማለት ይህ የጠቅላይ ሚኒስትሩ ንግግር በተግባር ይገለጽ ዘንድ ይመስላል በቅርቡ በሁለት የትግራይ አካላት መካከል የተኩስ ልውጦች መቀጠላቸው ኦፍላ ወረዳ ዛታ ዛና ቢሶበር ሸቃይ ከተማ አካባቢዎችን ጨምሮ ትግራይ ከአፋርና በወሎና ሰቆጣ በኩል ከአማራ ክልል ጋር በሚያዋስኑ አካባቢዎችም እነዚህ ሀራ መሬት ኃይሎች ከቲዲኤፍ ጋር ወደ ግጭት አምርተዋል። በእርግጥ እነዚህ ኃይሎች እንዲህ ያለውን የጦርነት መንገድ የመረጡት መቀሌ የሚገኘውን አስተዳደር ለመገርሰስ ነው ባይ ናቸው። ይህንን ሁነት በተመለከተ ግን የትግራይ የተለያዩ አካላት መግለጫዎችን እያወጡ ነው። በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማትም በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶችን በውይይት እንዲፈቱ ነው ጥሪያቸውን ያቀረቡት። ተቋማቱ በደቡባዊ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍ ይፋ አድርጓል። ሲኖዶሱ በሰጠው መግለጫ የትግራይ ህዝብ በቅርብ ታሪኩ እጅግ
እጅግ አስከፊ ለሆነ ቀውስ በተጋለጠበት ወቅት የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራም ገልጿል። ለዚህም ከሰባቱም የትግራይ ሀገረ ስብከቶች የተውጣጡ አምስት አባላት ያሉት የእርቅ ኮሚቴ ማቋቋሙን ያሳወቁም። በተመሳሳይ የትግራይ ፐብሊክ ዲፕሎማሲ ፎረም ጦርነቱ ይቁም፣ ወደ ውይይትም እንመለስ በሚል ባወጣው አስቸኳይ መግለጫውም ወገኖች ልዩነታቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱት በድጋሚ ጥሪውን አቅርቧል። ፎረሙ መጠነኛ መሻሻል ምልክቶች ቢታዩም አሁንም በትግራይ የተለያዩ አካባቢዎች በተለይም በደቡብ በኩል ከአንድ ማህፀን በወጡ ወንድማማቾች መካከል የግጭት ሪፖርቶች እየደረሱት መሆኑን ገልጾም ድርጊቱን አላስፈላጊና እጅግ አውዳሚ ሲልም አስጠንቅቋል። አክሎም በአስቸኳይ ተኩስ አቁም እንዲደረግና ወገኖችም ለድርድር እንዲዘጋጁ ጠይቆም የሃይማኖት አባቶች፣ የሀገር ሽማግሌዎችና የሲቪል ማህበረሰብም ተፋላሚዎችን ወደ ድርድር ጠረጴዛ ለማምጣት ጥረታቸውን እንዲያጠናክሩ ነው ጥሪ ያቀረበው። በተጨማሪም ለቆሰሉ ወገኖች አስቸኳይ የሕክምና እርዳታ እንዲቀርብ፣ ሰብአዊ ድጋፎች ያለ ገደብ እንዲንቀሳቀሱና የመገናኛ ብዙሃንም ግጭቱን ከሚያባብሱ ዘገባዎች እንዲቆጠቡ ጥሪ አቅርቧል። በቅርቡ ከትግራይም ከ4 ኪሎ የተለያየ ምላሽ እንዲሰጣቸው ያስገደደ ጉዞን ወደ ወልቃይት ያደረጉት አምባሳደሩ ደግሞ ሰሞነኛውን የትግራይን ሁነት ማንቂያ ደውል ብለውታል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም ባለፈው ሳምንት በሰሜን ኢትዮጵያ የታየው ክስተት ሁሉንም ወገን ለሰላምና ለሁለንተናዊ መረጋጋት በጠንካራ ቁርጠኝነት ሊሰራ ግድ እንደሆነ የሚያመላክት ክስተት ብለውታል። አምባሳደሩ ዘላቂ ሰላምን ለማምጣት ጠንከር ያለ ተግባራዊ እርምጃና በሆደ ሰፊነት የሚደረጉ የሰከኑ ምክንያታዊ ውይይቶች አስፈላጊ ናቸው ሲሉ አክለዋል። አምባሳደር ማሲንጋ በዚህ መልእክታቸው ይህ አይነቱ ችግሮችን በውይይት የመፍታት አካሄድ ለአካባቢው ዘላቂ ሰላም ብቸኛና የተሻለው መንገድ ስለመሆኑም ገልጸዋል። ከሳምንታት በፊት ለአገዛዙ እጅ የሰጡት ኮሎኔል ፋንታው ሞሃባ በፍርድ ቤት በሽብር ወንጀል ጥፋተኛ መባላቸው ተነገረም። ውሳኔው የተሰጠው ብልጽግና እጅ የሰጡኝ የፋኖ አመራሮች ለምክክር ኮሚሽን አጀንዳ ሰጡ ባለ ተመሳሳይ ዕለት ነው። ማስረሻ ሰጤና ኮሎኔል ፋንታውን ጨምሮ እነዚህ በቅርቡ ለብልጽግና እጅ የሰጡ አመራሮችን አገዛዙ ለፕሮፓጋንዳ ስራዎቹ በሰፊው እየተጠቀመባቸው ይገኛል። ዛሬም የ4 ኪሎ አስተዳደር አማርኛ ብሔራዊ ቋንቋ እንዲሆን ገለልተኛ የህዝብ ቆጠራ እንዲከናወን የሚሉትን ጨምሮ 17 አጀንዳዎችን ለሀገራዊ የምክክር ኮሚሽን አበረከቱ ሲል ገልጿል። በፍርድ ቤቱ ደግሞ አጀንዳ ሲሰጡ ዋሉ የተባሉት እናም እጅ የሰጡ አመራርን በሽብር ወንጀል ጥፋተኛ መባላቸውን ሲያነብ ውሏል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ወንጀል ችሎት በነ መስከረም አበራ የክስ መዝገብ በሽብር ወንጀል ተከሰው በነበሩ 16 ተከሳሾች ላይ ክሳቸውን እንዲከላከሉ ብይን ሰጥቷል። ከ23ቱ ችሎት የቀረቡ ተከሳሾች መካከል 7ቱ የቀረበባቸውን ክስ የሚደግፍ በቂ ማስረጃ ባለመገኘቱ በነፃ እንዲሰናበቱ ተወስኗል ተብሏል። በዚህ የችሎት ውሎም በቅርቡ ለብልጽግና እጃቸውን የሰጡት ኮሎኔል ፋንታው ሞሃባ ናቸው በሽብር ወንጀል የጥፋተኝነት ውሳኔ ተላልፎባቸዋል የተባሉት። በተደጋጋሚ በጋዜጣ ጥሪ ቢደረግላቸውም ሊገኙ ባለመቻላቸው ነው ጥፋተኛ በሚል ብይን የተሰጠው። ይህ የጥፋተኝነት ውሳኔ ደግሞ ኮሎኔል ፋንታውን ሞሃባው ከ15 ዓመት እስራት እስከ ሞት ድረስ የሚያስቀጣ የወንጀል የጥፋት አይነት ላይ ያረፈ ስለመሆኑም የፍርድ ቤቱ መረጃዎች ያሳያሉ። ብልጽግና በበርካታ የክስ መዝገቦች ፍርድ ቤቶች ያሳለፏቸውን የይፈቱ ውሳኔዎችን አጥፎ እያሰረም ለፍትህ ተቋማት ያለውን እንቢተኝነት እንዳሳየው ሁሉ በኮሎኔሉ ላይ የፍርድ ቤቱን ውሳኔ ጥሶ ይከላከላል ወይንስ እጅ የሰጡትን ሰው ፖሊስ ልኮ ለጥፋተኝነት ፍርዱ ተፈጻሚነት ችሎት ያቀርባቸዋል የሚለው ግን ወደፊት የሚታይ ይሆናል። በኢትዮጵያ ድንበር ጠንካራ የተባለ የአየር ድብደባ ተፈጸመ። በዚህም ሳቢያ ሆስፒታሉ መውደሙ ተሰምቷል። አገዛዙ በኢትዮጵያ ግዛት ውስጥ የውጭ አማጺ ኃይሎችን እያሰለጠነ ከቢሾፍቱ እስከ ቦሌ ከባህር ዳር እስከ አሶሳ የተባበሩት አረብ ኤምሬቶችን ጦር መሳሪያዎችን እንድታራግፍ እያደረገም ሌላ ጦርነት ወደ ኢትዮጵያ እየጋበዘም ይገኛል። ከሰሞኑ በሱዳን ድንበር አካባቢ ብሉ ናይል ግዛት የነበረው ሁነትም የሚጠቀስ ክስተት ነው። አሁን ደግሞ በደቡብ ሱዳን ከኢትዮጵያ ጋር ከሚያዋስነው ድንበር አቅራቢያ በሚገኝ ግዛት ውስጥ የአየር ጥቃት ከተፈጸመ በኋላ ቁጥራቸው በውል ያልታወቁ የእርዳታ ሰራተኞች የደረሱበት እንዳልታወቀ ተሰምቷል። በደቡብ ሱዳን ጆንግሌ ግዛት ውስጥ በሚገኝ በድንበር የለሽ ሐኪሞች ቡድን MSF በሚመራው ሆስፒታል ላይ ከትናንት በስቲያ የደቡብ ሱዳን መንግስት ኃይሎች የአየር ጥቃት መፈጸማቸው ታውቋል። በኢትዮጵያ ድንበር አካባቢ ፔሪ በተባለ ስፍራ በሚገኝ የጤና ተቋም ላይ በተመሳሳይ ቀን ደግሞ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ሌላ ጥቃት ዝርፊያ ተፈጽሞ ተቋሙ ለአካባቢ
የአካባቢው ማህበረሰብ ጥቅም በማይሰጥበት ደረጃ ላይ ስለመድረሱም ተቋሙ ገልጿል። ባልደረቦቻችን ጥቃቱን በመፍራት ከማህበረሰቡ ጋር አካባቢውን ለቀው በመሸሻቸው ምን እንዳጋጠማቸውና የት እንዳሉ እስካሁን አይታወቅም ሲልም ነው ድርጅቱ የገለጸው። ከቅርብ ጊዜ ወዲህ በሀገሪቱ መንግስት ኃይሎችና ፕሬዚደንት ሳልቫኪርን ለመገልበጥ በማሴር ከስልጣናቸው ለተነሱት ለምክትል ፕሬዚደንት ሪክ ማቻር ታማኝ በሆኑ ኃይሎች መካከል በጆንግሌ ግዛት ውስጥ ውጊያዎች እየተደረጉ ናቸው። እነዚህ ውጊያዎች ደግሞ ከሱዳን ተለይታ አዲስ በሆነችው ደቡብ ሱዳን ውስጥ የእርስ በርስ ጦርነት መልሶ እንዲያገረሽ ያደርጋል በሚል ስጋትን ያጫሩ ሆኗል። ከፍተኛ የምግብ እጥረት ካለባቸው የደቡብ ሱዳን ክፍሎች መካከል አንዱ በሆነው ጆንግሌ ውስጥ ከፍተኛ የጤና አገልግሎት ፍላጎት ያለ ሲሆን ካለፈው ታህሳስ ወር ወዲህ በተደረጉ ውጊያዎችና የአየር ድብደባዎችም 280 ሺህ ይደርሳሉ የተባሉ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ሪፖርት ያሳያል። ኤምኤስኤፍ እንዳሳወቀው ከሆነ ከትናንት በስቲያ በተፈጸመው የመጀመሪያው የአየር ጥቃት ቀደም ብሎ ጥቃት ሊፈጸም እንደሚችል መረጃ ደርሶት ነበር። በዚህ ምክንያት ከጥቃቱ ከሰዓታት በፊት ህመምተኞችንና ሰራተኞችን ከሆስፒታሉ ለቀው እንዲወጡ አድርጓል። አንድ የሆስፒታሉ ሰራተኛ ቆስሏል። እንደዚሁም የሆስፒታሉ ዋነኛ መጋዘን በውስጡ ከነበሩ የህክምና አቅርቦቶች ጋር ወድሟል ሲልም ድርጅቱ ባወጣው መግለጫ ጠቁሟል። ጥቃቱ የተፈጸመባት ጆንግሌ ውስጥ የሚገኘው ላንኪን የተባለው አካባቢ በመንግስትና በተቃዋሚዎች መካከል አዲስ የተቀሰቀሰው ውጊያ ማዕከል ሆኗል። በጥቃቱ ወቅት የሆስፒታሉ ዋነኛ መጋዘን በመውደሙም የህክምና አገልግሎት ለመስጠት የሚያስፈልጉ በጣም ወሳኝ የሆኑ ነገሮችን አጥተናል ሲልም ድርጅቱ ያክላል። ከጥቃቱ ጀርባ ማን እንዳለ ወዲያውኑ የታወቀ ባይሆንም ኤምኤስኤፍ ግን በሀገር ውስጥ የአየር ጥቃት የመፈጸም አቅም ያለው የደቡብ ሱዳን ጦር ኃይል ብቻ ነው ሲል የሀገሪቱን ሰራዊት ከሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።